በትዳር ውስጥ የሚገጥመንን ፈተና መደናገጥ አይጠበቅብንም። በተቻለ መጠን ቤቴ ሰላም እንዲሆን ነው ፈልገው። ቤቴ ቤተክርስቲያን ነው። ከፈተና ለመጠበቅ በአገልግሎት ራስን መጥመድ ነው። የሴቶች መብት የሚለው የተፈጠረው ብዬን የማስበው ወንዶቹ በተገቢ ሁኔታ ሳይገኙ ሲቀሩ ችግር የወለደው ማለት ነው። እውነተኛ ሰላም ወዳድ ሚስት እግዚአብሔር በድንገት ሲመጣ ቤቴ በትርምስ ሳይሆን በሰላም ልጠብቀው ይገባል ከሚል ጥልቅ መለኮታዊ ክብር የመነጨ መንፈሳዊነት ለቤተሰቧ ሰላም ቅድሚያ ትሰጣለች። ይህን የሰላም ድባብ እንድትገነባ ደግሞ የባል እገዛ ወሳኝ ሚና አለው። ባል የቤቱ መሪ እንደመሆኑ መጠን የተለያዩ ኃላፊነቶችን በመጋራት ፍላጎቷን በመረዳትና በትህትና በማገዝ ከጎኗ ሊቆም ይገባል። የሁለቱ ተደጋጋፊነት ቤታቸውን እግዚአብሔር የሚኖርበትና በማንኛውም ሰዓት ሲመጣ ሰላም የሰፈነበት ቅዱስ ስፍራ ያደርገዋል። ባለቤቴ ዶክተር ብሩክታይት እግዚአብሔር ይመስገን እንግዲህ እግዚአብሔር የባረካት ናት። ከኔ ጋር ስንገናኝ መጀመሪያ ዲግሪዋን ነው ሰርታ የተገናኘ ነው። 1999 ነው ጋብቻችንን የመሰረት ነው። እንግዲህ የመጀመሪያ ዲግሪያን ከሰራች በኋላ እሷ የመማር ጉጉት ፍላጎት አላት። ጥሩ ነው። ስለዚህ እሱን እንድትቀጥል ከማድረግ አንፃር ሁለተኛው ሶስተኛው ዲግሪያን እንድትቀጥል ከማድረግ አንፃር ዋናው የእግዚአብሔር እርዳታ ነው። በትንሹም ቢሆን እንደ ባልነት የማገዝ አይዞሽ ማለት ሐሳብ አሉ። መንፈሳዊ መጽሐፍቶችን ትሞክራለች፣ ትጽፋለች። በተለይ ሁላችንም እንደምናውቀው ትውልድ የሚሰራው መሰረት የሚጣለው ልጆች ላይ ነው። ልጆችን በመንፈሳዊ መልኩ መቅረጽ እኛ ያገኘነውን እድል እንዲያገኙ እኛ በትንሹ እንኳን ያገኘነውን እድል እንዲያገኙ በመሰረት ልጆቻቸው ላይ ብንሰራ እንደ ወሳኝ ነው ብለን የምናምነው መንፈሳዊ መጽሐፍቶች እንዲጻፉ ሐሳቡንም ከማመንጨት አንዳንድ ርዕሰ ጉዳዮችን ከማውጣት የመጽሐፉ ይዘት ተሰራጭቶ ተጽፎ ደግሞ ታትሞ ለስርጭት እንዲውል ለንባብ እንዲውል ከማድረግ አንፃር ከእግዚአብሔር ጋር እሱን ሚና እየተወጣው ነው። ብዙዎች አንብበውታል። በብዙዎች የሚቆጠሩ እንትኖች አትመውታል። አንድ መጽሐፍ ሲታተም ከ3000 በላይ ኮፒ ነው የሚታተመው። ስለዚህ በአማርኛም በእንግሊዝኛም ነው የተሰራ ያለው። ስለዚህ በሀገር ውስጥ ከሀገር ውጭ ያሉት ቋንቋ ችግር ያለባቸው አካላት መንፈሳዊ መጽሐፍቱን ያገኛሉ። ወንድ ልጅ የክርስቶስ ምሳሌ አይደለ? ሴት ደግሞ የቤተክርስቲያን ምሳሌ ናትና ወደሱ የሆነ ነገር አማክረውና አንዳንዴ ልዩነት ሲኖር እሱ እንዲወስን እሱ ደግሞ የሚተውበት ጊዜ አለ። አስረዳዋለሁ አይደለም እንደዚህ ከእንደዚህ አንፃር እንደዚህ ስለሚሆን እንዲህ ብዬ ነው ምናምን ስለው እሺ በቃ እንደዛ ካልሽ ደግሞ እንደዚህ አድርጊ ይላል። እሱ የመፍትሄ ሰው ነው። በነገራችን ላይ ምን ያህል እንደሚጠቅመኝና እንደሚረዳኝም በነፍሴም በስጋዬም ምን ያህል እንደሚረዳኝ ስለማቅ ብዙ እንትና አልልም። ብዙ እንደዚህ መጨቃጨቅ ምናምን ከሱ ጋር ሳይሆን ከክርስቶስ ጋር እንደምጋጭ ስለማቅ ዝም ነው የምለው ማለት ነው። በተቻለ መጠን ቤቴ ሰላም እንዲሆን ነው ፈልገው። ቤቴ ቤተክርስቲያን ናት። ከዋናዋ ቅድስት ቤተክርስቲያን ሄደን ከምናስቀድስባት ምስጢራትን ከምንካፈልባት ትምህርት የእግዚአብሔርን ትምህርት ከምንማርባት ውጪ ቤቴ ሲመጣ ክርስቶስ ሁሉም ሰማይ ምድሩ የሱ ነው የሚኖርበት። ግን ቢመጣ ከቤተክርስቲያኑ በኋላ ቀጥሎ ቢመጣ የክርስቲያኖች ቤት ነው የሚመጣው። ሌላ ቤት ሊመጣ አይችልም። የክርስቲያኖች ቤት የክርስቶስ ቤቱ ነው ከመጣና ስለዚህ ያ ቤት ሰላም መሆን አለበት። ጭቅጭቅ ያለበት መሆን የለበትም። ለሱ የሚስማማ አይነት ቤት መሆን አለበት። ከሁሉ ከአቀማመጥ ከሰዎቹ ማንነት ከሁሉ ነገር ቤቱ ለእግዚአብሔር ለቅዱሳን ለእመቤታችን ለሁሉም ምቹ መሆን አለበትና በተቻለ መጠን ሌላኛው ቤተክርስቲያን ስመጣ እንደውም እግዚአብሔርን ማሰብበት አይነት ቤት እንዲሆን ነው ማሰብ ፈልገውና እንደውም ጭቅጭቅ ንትርክ ምናምን አልወድም እኔ። በክርስትና ሕይወት ውስጥ ቅድስናንና ንጽህናን ጠብቆ መኖር ለእግዚአብሔር የሚቀርብ መስዋዕት ነው። ከጋብቻ በፊት ራስን ከዝሙት ኃጢአት መጠበቅና ልብን በቃለ እግዚአብሔርና በጸሎት ማስገዛት ይገባል። ይህ ጥንቃቄ ለቀጣዩ ቅዱስ ትዳር ጠንካራ መሰረት የሚጥል ይሆናል። ካገቡ በኋላ ሰውነታችን የመንፈስ ቅዱስ ማደሪያ መሆኑን በመገንዘብ በትዳር አጋር ላይ ብቻ በመወሰንና በታማኝነት በመጽናት የእግዚአብሔርን ቃል ኪዳን ማክበር ይገባል። በየትኛውም የሕይወት ምዕራፍ ውስጥ ስጋን ለመንፈስ ቅዱስ በማስገዛት
በትዳር ውስጥ እግዚአብሔርን እያስቀደሙ በመኖርና በሐሳብም ጭምር ንጹህ በመሆን ለእግዚአብሔር የሚመችና እርሱን ደስ የሚያሰኝ ህይወት መምራት ተገቢ ነው። ራስን መግዛት እንግዲህ በጣም ትልቅ መሰረታዊ ነገር ነው። ወደ መንፈሳዊነት መቅረብ መንፈስ ቅዱስ በእውነት እንዲቀርበን ያደርጋል። ቃለ እግዚአብሔሩን መስማት፣ በንስሐ አባት ውስጥ መጠበቅ፣ እነዚህ ሁሉ በመንፈሳዊ ጥላ ውስጥ መጠበቅ ከዓለም የሚመጡ ወጀቦች ከዓለም የሚመጡ ጥፋቶች ለመታደግ መጠበቅ መሰረታዊ ነገሮች ናቸው። በተለይ ራስን እስከ ትዳር ድረስ መጠበቅ በተለይ ነፃ ቅድስናን በተለይ ስጋ ድንግልናን ይዞ መጠበቅ በጣም ብርቱ ፈተና ነው። በዚህ ዘመን ይገባናል። ለእኛም በእግዚአብሔር ቸርነት ነው። ቅድም ባልኩሽ ባደግንበት ኢንቫይሮንመንት ብርቱ ፈተና ቢሆንም በእግዚአብሔር ጥባቆቱ በኪነ ጥበቡ ጠብቆን እንደው በእውነቱ ለዚህ ያበቃን እንጂ ብርቱ ፈተና ነው። በዚህ ዘመን ደግሞ የበረታ ነው የሚሆነው። የተለይ ኢንተርኔቱ ብዙ ነገሮችን ይዞ የሚመጣበት ዓለም ንጽህናን፣ ቅድስናን በተለይ ስጋ ድንግልናን ይዞ መጠበቅ ብርቱ ፈተና ነው። ግን ቅድምም እህቴ እንዳለችው ቢሻን ትምህርት በተለይ ራስን ነፃ ድንግልናን መጠበቅ የሚሰጠውን አክሊል ክብር የሚገኝበትን እሱን ስለምታስተምረን ለሱ መጋደልን እንደ አንድ አስተምሮ ነው የምትነግረን። በተለይ በመናገኛቸው መምራን የምናገኛቸው አባቶቻችን መምራኖቻችን ከዚህ ጉዳይ ጋር የሚወጡን ጾሮችና ፈተናዎች በተለይ ከትዳር በፊት እንዴት እንለፋቸው የሚሉ ውይይቶች በጣም ብዙ ውይይቶች በግቢ ጉባኤያት ላይ ይደረጋሉ። እነዛ በጣም ጠቅመውናል። ከእህቶች ጋር ሊኖረን የሚችሉ ቀረቤታዎች በተለይ ወደ ፈተና እንዳንገባ የሚደረጉ ቀረቤታዎች እነዚህ በጣም እንደው በእውነት ራሳችንን ከእግዚአብሔር ቸርነት ጋር እንድንገዛ አይናችንን እንድንገልጥ አድርጎናል። አባቶቻችንን በተለይ ጾር ሲነሳ ብዙ በመስገድ እቺ ስግደት በጣም ትልቅ መከላከያ እንደሆነች አባቶቻችን ይነግሩናል። ኋላ ደግሞ ሚስጥራትን መሳተፍና ራስን ለሚስጥራት ማዘጋጀት እንደው ሚስጥራትን ሁላችንም እንደምናውቀው የቅዱስ ቁርባኑን ስርዓት የጀመርነው በ40 እና በ80 ቀን ነው። ኋላ ምናልባት ካስተምሮ ካልሆነ በስተቀር በህይወታችን ዘመን ሁሉ በሁሉም እድሜዎቻችን በዚህ ውስጥ የምናድገው በእግዚአብሔር ጸጋነት መንፈስ ቅዱስን የምናገኝበት ስለሆነ ከዚህ ጥላ ውስጥ አለመራቅ መሰረታዊ ነገር ነው። ይሄ በግቢ ጉባኤያት ላይ በሚስጥራት ላይ መሳተፍ ሌላው የመጠበቂያ ጥሩ ሆኖልናል ማለት ይቻላል። ከአባቶች ምክር በተጨማሪ በጾም ጸሎት መኖር እንግዲህ አንድ ራሱ ተጋድሎ ነው። እንዳለ የአክሊል የማግኛ ተጋድሎ ነው አይደለ? መነኮሳት እስከ ህይወት ቅጣቸው ድረስ ራሳቸውን ለክርስቶስ ሰጥተው እስከ ህይወት ፍጻሜያቸው ራሱ የሚጋደሉበት ነው። ባለትዳሮች በትዳርና ውስጥ ያሉት ደግሞ እስከ ትዳር ህይወታቸው ድረስ ለአጋራቸው ራሳቸው መጽና የሚያስጠብቁበትና በዚህም ስለታመኑ አክሊል የሚያገኙበትም ስለሆነ ለዚህ ጉዳይ ዋጋ መክፈል፣ መታገል፣ ራስን መግዛትና በሚኖሩ የስጋ ፍቃዶች ሁሉ ትዕግስትን አድርጎ በቃለ እግዚአብሔር በመኖር ማለፍ እንደሚቻል ነው በእውነት አደራ የምንለው። ከዚህ ውጪ በዚህ ዘመን በተለይ በማየት የሚመጡ ጥፋቶችን መከላከል ያስፈልጋል። በተለይ ከኢንተርኔት በመጽሔት በዚህ በሶሻል ሚዲያ ውስጥ የሚመጡ ጥፋቶችን ራስን ከዚህ ውስጥ ከእይታ በማራቅ ምክንያቱም ኃጢአት በአምስቱ ሕዋሳቶች ውስጥ ይገባልና በተለይ በማየት የሚገቡ እንትኖችን ራስን ቅድስናን ያጠፋል፣ ሰውነትን ያበላሻልና ራስን ከዚህ መጠበቅ መሰረታዊ ማለፊያ ነው ብዬ አምናለሁ። በድንግልና ሳይኖሩ በእግዚአብሔር ቤት ያሉ ደግሞ ዋናው ንስሐ ስለሆነ ከንስሐ በኋላ በተቀደሰ አኗኗር መኖር ይቻላል እና ያንን የቅድስና ህይወት እንዲመሩና ህይወታቸውን ደግሞ እንደው መመክራቸው ምርጫችሁ እግዚአብሔር ይሁን። መጀመሪያ እግዚአብሔርን ስትመርጡ ትዳራችሁን፣ ስራችሁን፣ ሌላውን ነገር እሱ ያቀናል እና መጀመሪያ እግዚአብሔርን ይዘው ለእግዚአብሔር እየተገዙ ምርጫቸው ከቻሉ ልክ እንደኔ እንደህታቸው የእግዚአብሔርን ሰው ማለት ከልቡ እግዚአብሔርን ለማገልገል የሚወጣ የሚደክመውን አገልጋይ እንዲያገቡ መከራቸዋለሁ። ዛሬ በዓለም አቀፍም ሆነ በሀገራት ደረጃ በህገ መንግስታቸው ውስጥ በስፋት የሚያንጸባርቁት የሴቶችን የመብት ጥያቄዎችና ህጋዊ ድንጋጌዎች መሰረታዊ ምንጫቸው ዘመናዊ ፍልስፍና ብቻ ሳይሆን ባሎች የሃይማኖት አስተምሮች ውስጥ የተደነገጉትን የሴቶችን ክብር፣ ፍቅርና ጥበቃ በተግባር ሳይወጡ በመቅረታቸው የወለደው ውጤት ነው የሚሉት ዶክተር ብሩክታዊት የኦርቶዶክስ ሃይማኖት ገና ከጥንት ጀምሮ ለሴቶች የሰጣቸውን የአጋርነትና የአንድነት አስተምሮ ባሎች በቤት ውስጥ ጥሰው በወንዶች የበላይነት ስሜት በመመራታቸው ዓለም የሴቶችን መብት በህግና በህገ መንግስት ለማስከበር
ተገዷል። በመሆኑም እውነተኛው መፍትሄ ባሎች ወደ ቀደመውና ወደ ትክክለኛው መንፈሳዊ ኃላፊነታቸው መመለስ ነው ብለዋል ዶክተር ብሩክታዊት። ይሄ የሴቶች እንትን በዓለም ላይ እንቅስቃሴ ሲነሳ ለኔ እንዴት መሰለሽ የምረዳው ችግር ሲፈጠር ይሄንን ባደርግ ይሻለኛል መፍትሄ ብለሽ የምታበጀው ነገር የለም። የሴቶች መብት የሚለው በዓለም ላይ የተፈጠረው ብዬ ነው የማስበው ወንዶቹ በተገቢ ሁኔታ ሳይገኙ ሲቀሩ እና ሴቶቹን ሲጎዱ በቃ ከዚህ ይሻለናል ብለሽ የምትመርጪው አይነት ነገር የለም። በእንደሱ አይነት የተፈጠረ ነው ምን ይባላል ችግር የወለደው ማለት ነው፣ ችግር የፈጠረው ማለት ነው። ይሄን ነገር ሳስብ ሁሉ ጊዜ ባይምሬ ይመጣልኛል የጌታችን ኢየሱስ ክርስቶስ በወንጌል የጠየቁት ማለት ነው። ሙሴ ለምንድነው ሚስቱን እንዲፈታ ያዘዘን? አንተ አትፋቱ ስላለህ ግን ሙሴ ግን እንድንፋታ አዟል ብለው ጠይቀውት ነበረ። ቋንቋውን በደንብ አስተካክዬ ልናገረው እችላለሁ። ከዛ እሱ ይሄን እንደዚህ የፈቀደላችሁስ ስለ ልባችሁ ክፋት ነው እንጂ ከጥንትስ እንደዚህ አልነበረም፣ ባልና ሚስት አንድ ለአንድ ናቸው ይላል። ያ ማለት ምንድነው? በሁለተኛ ደረጃ ባይመረጥም እንትን የምትዩ ነገር አለ። የመጀመሪያው የነበረው አንድ ለአንድ መሆንን ነው በጋብቻ ማለት ነው። ግን ሙሴ ግን የፍቺ ወረቀቷን ይስጣት ይላል ወንድየው ማለት ነው። እንደዚህ ከምትጎዷቸውስ ብትፈቷቸው ይሻላል የሚል ነገር እንደ መፍትሄ ቀርቦ ነበረ። እና ምን ልልሽ ብዬ ነው በትክክለኛው ለሄደ እግዚአብሔር የሰጠን ህይወት በጣም በእውነት እግዚአብሔር በሁሉ ነገር በትዳር ብቻ ሳይሆን በሁሉ ነገር የሰጠን ህይወት ታላቅ ታናሹ ትንሹ ታላቁን ያክብር፣ ልጅ ወላጅን ያክብር፣ ሚስት ባሏን ታክብር። እንትኑ ትስስሩ ራሱ ጠብቆና በትክክል ቢተገበር በእውነት እዚህ ምድር ላይ ሆነሽ እኮ ገነት ነው የምትኖሪው ማለት ነው። የሰጠን ህይወት እኮ በጣም በቃ ፐርፌክት የሚባለው ህይወት ፍጹም የሆነ ህይወት ነው ማለት ነው። ግን እዚህ ላይ ሲኖሩ አንዱን የተሰጠውን እግዚአብሔር የሰጠውን ስልጣን በፍቅርና በአግባቡ ካልተጠቀመበት ይሁን ችግር የሚወልደው ነገር አመጽ ወይም ደግሞ የሆነ ነገር ሊፈጠር ይችላል ማለት ነው። እና በፍቅር ውስጥ ፍቅር ባለበት ትስስር ውስጥ በባልና በሚስትም በልጆችና በወላጅ መካከል ፍቅር ካለ ሁሉ ነገር ቀላል ነው፣ ችግር የሚባል ነገር ራሱ የለምና አሁን ይሄ የሴቶቹ ያመጡት ነገር መብቴ ከበር የሚባለው ወይ ባልየው በአግባቡ የሷን ቦታና ክብር በአግባቡ ካልሰጣት እንደዚህ አይነት ድምጾች ይወጣሉ። ግን በእግዚአብሔር መንገድ በምትኖሪበት ቤተሰብ ውስጥ እንደዚህ ነገሮች ግምት ውስጥ አይገቡም ማለት ነው። እኔ አሁን በስራ ደረጃ ስትሄጂ ቤቴን ነው ማግዘው፣ ባለቤቴን ነው ማግዘው ብዬ ነው ማስበው። ባለቤቴም የሚገባውን ነገር ሲያደርግ ክርስቶስ ያዘዘውን ነገር ያደርጋል እንጂ የሚመካበት አይደለም። እኔ የምመካበት አይደለም። ብሰራ ብደክም ትልቅ ደረጃ ላይ ብድርስ ለቤቴ ነው ለራሴ ነው ጥቅሜ። ባለቤቴ አካሌ ነው፣ እሱን ነው መረዳቴ፣ እሱ ደግሞ ለኔ ረዳቴ ነው። እና አንዱ የሚታበይበት አይደለም። ደግሞ ወንዱም አንቺ ምንም እንትን አይደለሽም ብሎ የሚልበት አይደለም። ሴቷም ደግሞ እኔ እንደዚህ ያደረኩልህ የምትለው አይደለም። እንደዚህ አይነት ነገር በመንፈሳዊት ላይ አይሄድምና ቢሆን ፍጹሙ ህይወት ክርስቶስ ያስተማረን ነው። ጌታችን ኢየሱስ ክርስቶስ ፈጣሪያችን ነው፣ ያቃል ጠባያችን ባህሪያችን። ወንዱ የቤት ራስ ነው ካለ ሴትም ትታዘዝ፣ ወንዱ ደግሞ ሚስቱን ያፍቅር ይውደድ። ጌታ ኢየሱስ ክርስቶስ ቤተክርስቲያን እንደወደዳት ሚስቱን ይውደድ። እሱ ሚስቱን ሲወድ ሚስቲው ደግሞ ስትታዘዝ ያ ቤት በጣም ደስ የሚል ቤት ይሆናል ማለት። ልጆች ደግሞ አላችሁ ለወላጆቻችሁ ታዘዙ ተብሏል። እነሱ ደግሞ በዚህ መሰረት ያ ቤት ሲጠበቅ በጣም ደስ የሚል ህይወት ይሆናል ማለት ነው። ይሄ በአለም ላይ የምንሰማቸው ነገሮች እንትኖችም አይሆኑም እዛ ቤት ውስጥና ትክክለኛውና በጣም ፍጹም የሆነ ህይወት መልካም የሆነው ህይወት ጌታችን ኢየሱስ ክርስቶስ የነገረን ህይወት ነው። ዶክተር ብሩክታዊት በከፍተኛ የትምህርት ተቋማት ውስጥ በማስተማር የላቀ ውጤታቸውን ለትውልድ የሚያካፍሉ ጠንካራና ባለራዕይ ሴት ናቸው። ከዚህ ሙያዊ ስኬታቸው ጎን ለጎን
ሕፃናት የቀደሙ መንፈሳዊ እናቶችንና የአባቶችን መልካም አርአያ ተከትለው እንዲያድጉ የሚያግዙ መጽሐፍትን በትጋት በመጻፍ ላይ ይገኛሉ። ይህ የእውቀትና የመንፈሳዊነት ተግባር ደግሞ በትዳር ሕይወት ውስጥ ለቤተሰባቸው ያላቸውን ቁርጠኝነትና ፍቅር ሳይቀንስ በአርአያነት የሚወጡ ብርቱና ምስጉን ሴት ያደርጋቸዋል። በማስተማር ዓለም ላይ ነው የምገኘው። መምህር ነኝ። ዩኒቨርሲቲም በሁለተኛም አንደኛም ደረጃ አስተምራለሁኝ። ከዚያ ከማስተማር ውጪ ትርፍ ጊዜ ሲኖሩ ያው መንፈሳዊ ነገር ላይ በቀሩ ጊዜያቶቼ መጽሐፍ ለምሳሌ ሳነብ፣ ገድላትን ሳነብ፣ ቅዱሳት መጽሐፍትን ሳነብ ልጆችን በጣም ልጆች እወዳለሁና ከልጆች ጋራ በሄድኩበት ከልጆች ጋራ ነው ብዙ ጊዜ ቅርርቤ ማለት ነውና ታሪኮችን ነገራቸዋለሁ፣ ስለ ቅዱሳን ነገራቸዋለሁ፣ ስለ እግዚአብሔር ነገራቸዋለሁ እና እሱም እግዚአብሔር የሰጠኝም ጸጋም ስለሆነ በማስተማር ዓለም ውስጥም ስላለው ተማሪዎችን በጣም ነው የምወዳቸው ማለት ነው። እና እነሱን ያለኝን ነገር ደግሞ ያዳምጣሉ፣ እነሱ ደግሞ ይሰማሉ፣ ይቀረጻሉ ውስጣቸው ማለት ነው እና ይጠይቃሉ። አቅጣጫ ማሳየት ይሄ ራሱ አንድ መንገድ ነው። ለራስሽ ስትጠይቂ ምን ሰራው ላይ ስትጠይቂ እነዚህ ልጆች ላይ ዘር መዝራት የራሱ አስተዋጽኦ አለውና እነዛን መጽሐፍት በማነበት ጊዜ አጠር አድርጌው የመጽሐፍ ወይም ለነሱ የመንገር ዝንባሌ ያለ መነሻው ግን በሆነ ጊዜ ላይ ክፍተት ነበረ። ልጆች አሁን በጣም ብዙ ስራ ይጠበቃል፣ ብዙ ችላ ብለናል። የልጆች ስራ እንትን ላይ አዋቂ ላይ ብዙ ተጽፏል፣ የልጆች ላይ ገና ነው። ስለዚህ ያ ክፍተት ስለነበረ ለምን የልጆች ላይ አልሰራም፣ ክፍተት ላይ ብሰራ ይሻላል በሚል መጽሐፎቹን በዛ መነሻ ቀድሞም ንባብም ልምድም ስለነበረ እነዛን ማነባቸው ደግሞ ለነሱ በእድሜያቸው ሊመጥን በሚችል መልኩ እነዛን መጽሐፎችን ማዘጋጀት ተጀመረ ማለት ነው። እንደዛ እያለ እየሰፋ አሁን ከ25 በላይ ምናምን ናቸው መጽሐፎቹ ማለት ነው የተሰራጩት ገበያ ላይ። በጣም ደግሞ አስተዋጽኦአቸው ብዙ ነው። በስልክ እየደወሉ የሚናገሩ አሉ። እንኳን ልጆቹም እኛም ወላጆቻችን ስናነብ ብዙ ነገር እንማራለን ይላሉ። ልጆቹም በጣም ነው የሚወዷቸው። እንደውም እዛ ሳስተምር ትምህርት ቤት የዓለማዊ ትምህርት ቤት ላይ ስሜን እንትን እያሉ እንደዚህ መጽሐፍ ይጽፋሉ እንዴ ምናምን ይላሉ። ከዛ አዎ ምናምን እላቸዋለሁ። እንዴ እኛ እኮ በሱ ነው በዛ መጽሐፍ ነው እኮ በልጅነታችን የተማርነው ይላሉ። ማላቃቸው ተማሪዎች ማለት ነውና ብዙ አስተዋጽኦ አለው። እግዚአብሔር ደግሞ ያውቀዋል፣ ልጆቹ ላይ የተቀረጸውን ነገር እግዚአብሔር ያውቀዋል። እኔ መጽሐፌን ነው የማውቀው። ግን በአካል ደግሞ እንደዚህ አሁን ጉባኤ ያላቸውም አሉ። እዚህ ቤቴ ላይም ጉባኤ ያላቸው ልጆች አሉ። አርብ ይመጣሉ። ጉባኤ ያላቸው እኔ ጋር ይማራሉ። ክረምቱን ደግሞ በደንብ ተከታታይ ይማራሉ ማለት ነው። መጽሐፍም ያነባሉ። እነዚህ ነገሮች እግዚአብሔርን በምን እናገለግለዋለን? በምንችለው በጣም በጥቂቱ በዚህ መሰረትም አገልግሎት መስጠት ይቻላል። ዞሮ ግን የመጽሐፎቹ ብዙ መጽሐፍ ተጽፈዋል ማለት ነው። ያው መዝሙር ክፍል እንደመሆነ መዝሙር በጣም ስለምወድ ግጥምና ዜማ እጽፋለሁኝ። ገድላቱን ካነበብኩ በኋላ የመጥምቁን ገድል ካነበብኩ በኋላ ዜማና ግጥም ደረስኩኝ ማለት ነው። ውስጥሽ እንትን ይመስጣል አይደለ? ቅዱሳን ህይወታቸው ከዛ መሰረት ዝም ብሎ ተቀምጦ ነበር። ያንደ የገድሎችን ሳነባቸው ዜማና ግጥም አወጣላቸዋልና ብዙ አመት ተቀምጠው በራሱ ጊዜ እግዚአብሔር በዚህ አመት ላይ ወጣ ማለት ነው። ሌላ የልደትም የጌታችንም ልደትም በልደት ጊዜ መዝሙር ወጥተዋል ማለት ነው። ሌላ ምናልባት ከኋላዬ ስዕል ይታይሽ ይሆናል አይደለ? ይህች እናታችን ግብጻዊት ናት። እማሄራኒ ትባላለች። 1999 ነው ዕለተ ዕረፍቷ ማለት ነውና በእኛ በ21ኛው ክፍለ ዘመን ላይ እንደኔና እንዳንቺ ቴክኖሎጂ እየተጠቀመች በኔና ባንቺ በ21ኛው ክፍለ ዘመን ላይ እየኖረች ግን የሚገርመው በመርቆሪዎስ ገዳም እመምኔት ሆና የጥንቱን የአባቶችን ክርስትና አኗኗርንና ይሄን አሁን ያለውን የዘመናዊ ህይወትን አቀናሽታ ከእግዚአብሔር ጋር እየተነጋገረች ከመብርሃን ጋር ያወራች ከቅዱሳን ጋር እየተነጋገረች መርቆሪዎስ እየመራት ገዳማትን ያስፋፋች ግብጻውያን በጣም የሚወዷት እና አቡነ ሽኖዳ በጣም የሚያከብሯት በጸሎቷ የሚመኩባት እናት የሷን ፊልም ነው ወደ አማርኛ ተርጉሜ በማህበረ ቅዱሳን ኪነ ጥበባት ክፍል
በአየር ላይ እንዲውል ተደርጓል ማለት ነው። በትዳር ጉዞ ውስጥ የሚገጥሙ የኢኮኖሚ ጫናዎች፣ የሐሳብ አለመጣጣሞችና የዕለት ተዕለት የኑሮ ውጣ ውረዶች በአጋሮች መካከል ያለውን የመንፈሳዊ አንድነት ሊፈታተኑ ይችላሉ። ይሁን እንጂ እነዚህ ፈተናዎች እርስ በርስ ለመጠቃቃት ሳይሆን በትዳር ውስጥ እውነተኛ ቅድስና የሚገለጠው አንዱ ለሌላው በማገዝ ይቅር በመባባልና የፈጣሪን ፍቃድ ከራስ ፍላጎት በላይ በማስቀደም ነው። የፈጣሪን ቅዱስ ሕግ በትዳራቸው ውስጥ ሊያነግሱና ለልጆቻቸውም ሆነ ለማህበረሰባቸው የሚተርፍ የጸና የእምነትና የፍቅር ተምሳሌት ሊሆኑ ይገባል። መንፈሳዊ ህይወት ነው ራሱ። በቃ መንፈሳዊ ህይወት ምናልባት ፈተና ሊገጥም ይችላል። ሰይጣን መቼስ የማይገባበት የሆነ ጭቅጭቅ ንትርክ ምናምን ሲሆን ለጊዜው ቁርባኑን ሊተው ይችላሉ። እግዚአብሔር ቸር ነው። በእርግጥ መልሶ አንድ መስመር ላይ ያመጣቸው ይችላል። ለጊዜው ሊቋረጥ ይችላል ምን ይችላል። ግን ልክ እንጀራ እንደምንበላው ነፍሳችን ምግብ ትፈልጋለች። ያ ምግብ የእግዚአብሔር ቃል ነው። ያ ምግብ ቅዱስ ቁርባን ነው። ያ ምግብ ከእግዚአብሔር ጋር መሆን ነው። በቃ እግዚአብሔርን ከያዙ የነብርን ጭራ ከያዙ በኋላ ወደ ኋላ ማየት የለም ማለት ነው። እግዚአብሔርን ከያዙ በኋላ እሱን ይዞ ወደፊት መሄድ ነው። የፈለገ ይግጠም፣ ሞትም ደስታም ማጣትም ማግኘትም ይግጠም። እየተነጫነጭም እያለቀስንም ቢሆን እየወደቅንም እየተነሳንም ቢሆን እግዚአብሔርን በኑሯችን ረዳታችን አድርገን ከሱ ጋር ተጣብቀን የምንኖረው አምላክ ነው እንጂ ከእግዚአብሔር ውጭ ህይወት የለምና እንዴት ብለን መንፈሳዊ ህይወታችንን እናቋርጣለን? አንድ ነው ደግሞ እንጂ ትዳርሽን የምትመሪው ልጆችሽን የምታሳድጊው የምታስቢው ራሱ እኮ በእግዚአብሔር ነው የምታስቢው ራሱ ከእግዚአብሔር ውጭ ሐሳብ የለም። አይምሮአችን ራሱ በሱ ነው የሚያዘው፣ ልባችን በሱ ነው የሚያዘው፣ ተግባራችን፣ ስራችን፣ ድርጊታችን፣ ውጫችን፣ ደጃችን፣ ሁሉ ነገራችን በሱ ነው የሚያዘው ማለት ነውና እንዴት አድርገን ያለ እግዚአብሔር ልናስብ እንችላለን? እኔ ባለቤቴን ሳየው በእግዚአብሔር አይን ነው የማየው ማለት ነው። በእግዚአብሔር አይን ማለት የእግዚአብሔር ፍጥረት ነው፣ ክቡር ነው፣ እግዚአብሔር የሰጠኝ ውድ ሀብቴ ነው። ይሄ ስጦታ እግዚአብሔር ከሰጠኝ እንዴት አድርጌ ነው ይሄን ስጦታ ተንከባክቤ እንድበዛበት ስጦታ በደም ካልያዝኩት እኮ ጠየቅበታለሁ። አሁን ልጆች እኮ ሁሉም ስለፈለጉ እኮ አይወልድም። ልጆች እኮ እግዚአብሔር ስጦታዎች ናቸው እኮ። ምንድነው ልጅ ስጠኝ ወይም ሳንለውም ሊሆን ይችላል የሚሰጠን ብለነው ብቻ እሺ ብሎ እግዚአብሔር ልጅ ሰጠ ማለት ነው። ከዛ ያ የተሰጠውን ነገር እግዚአብሔር በሚወደው መልኩ ማስረከብ መልሶ ያው ሞት ስለሆነ መጨረሻችን ሁላችን ወደሱ ስለምንሄድ የተሰጠውን ስጦታ ባልም ስጦታ ነው። እንኳን ባልም ጓደኛ የሴት ጓደኛ ራስ እኮ ስጦታ ናት። ጓደኛን በአግባቡ አለመንከባከብ ያስጠይቃልና ያን ስጦታ ባልሽን በእግዚአብሔር መንገድ እንዲሄድ መድረግ መንከባከብ መውደድ፣ እሱም እንደዛ መንከባከብ መውደድ፣ እርስ በርሱ የሚታይ ልጅንም እንደዛ ቀርጾ ለእግዚአብሔር በሚመች መልኩ ቀርጾ ማስረከብ። ከዛ እኮ ያስመሰግናል ልክ እንደ መክሊቱ ማለት ነው። ልጅሽን ሰጥቼሽ አንቺ በትክክል በአግባቡ መርተሻልና የክብር አክሊል ያስፈልጋል ይላል። ባልንም ምስክር ይሆናል። ባልም እኮ በእግዚአብሔር ፊት ሲቆም አቤቱ አመሰግንሃለሁ እሷን የሰጠኸኝ ሲል በእግዚአብሔር ፊት እኮ ትልቅ ዋጋን ያስገኛል። ሚስትም እሱን የሰጠኸኝ እግዚአብሔር አንተ የተመሰገንኩ ስትል ለመመስገኑ ለሱ ለመመስገኑ ምክንያት ስለሚሆን ያ ሰው ባለቤት የክብር አክሊል ያገኛል። ልጆችም እናቴን የሰጠኸኝ ሲል እንደዛ ማለት ነው። እና ምንድነው ባልና ሚስት ማለት እንደውም ዮሐንስ አፈወርቅ ባል ለቤቱ ጳጳስ ነው የሚለው። ለቤቱ እያንዳንዱን ሚስትየዋን ያስተምራል፣ ልጆቹን ያስተምራል። የእግዚአብሔር ቃል ነው የሚያስተምራቸው ማለት ነው። ይቆጣጠራል ማለት ነፍሳቸው እንዳትጠፋ፣ በስጋቸው ደግሞ እንዳይርባቸው ደግሞ ይለፋል፣ ይደክማል። እንደውም ማታ ማታ ራሱ መጽሐፍ ቅዱስ አንብቡ፣ ስለ እግዚአብሔር ቃል አንብቡና ተወያዩ ነው የሚለው ዮሐንስ አፈወርቅ። የክርስቲያን ትዳር እንደዛ ናት። የክርስቲያን በቃ ሰው አንቺ ቤት ሲመጣ ቤተክርስቲያን የመጣን እንዲመስለው መሆን አለበት ማለት። ውድ ተመልካቾቻችን ባለፉት 2 ክፍሎች በትዳራቸው ምሳሌ ከሆኑ ጥንዶች በህይወታቸው ስላለው መንፈሳዊነትና ሰላም ስናስተላልፍ የነበረው ፕሮግራም በዚህ ተጠናቋል። እውነተኛ ሰላም በትዳር ውስጥ የሚገነባው በመንፈሳዊ ጥንካሬና በመከባበር መሆኑን ካቀረብናቸው ጠቃሚ ተሞክሮች ትምህርት እንዳገኛችሁበት ሙሉ እምነት አለን። በቀጣይ የበለጠ አስተማሪ በሆኑ አዳዲስ ዝግጅቶች በድጋሚ እስከምንገናኝ ድረስ የእግዚአብሔር ሰላም ከሁላችን ጋር ይሁን። በተከታዩ መልእክት ተሰናበትን። ሰላም። እንግዲህ ቀላል አይደለም። እኛም የትዳር ኤክስፒሪየንሳችንን ለመናገር አይደለ 20 ዓመት ቀላል አይደለም። በእግዚአብሔር ቸርነት ተጠብቆናል። እንደው መሰረታዊ ነገር በእግዚአብሔር በቤቱ ውስጥ መኖር ነው።
ከፈተና ለመጠበቅ በአገልግሎት ራስን መጥመድ ነው እና ቅዱሳን መጻሕፍትን የማንበብ ልምምድ መኖር ነው። ከአባቶች ከመክረ ካህናት ውስጥ መኖር ነው። ወጣቶች አደራ የምንለው እንግዲህ ኦልሞስተኛ ጎልማሳነት ውስጥ ገብተናል። የወጣትነቱን እድሜ በእግዚአብሔር ቸርነት አልፈነዋል። ቤተክርስቲያን የበለጠ ቀርበን ስንል ቤተክርስቲያን ሁሉ ነገር ትሰጠናለች። ዓለም የማይሰጠንን ሰላም ትሰጠናለች። እውነተኛውን የቅድስናውን እውነተኛ አጋዥት ወንድም ትሰጠናለች። በእሷ ጥላ ውስጥ ስንኖር ቤቷን ህይወታችን ነች ብለን ስንቀበላትና ስናገለግላት እሷም በእውነት ታገለግለናለች። የበለጠውን መንፈሳዊ በረከት ትሰጠናለች። ስለዚህ በቤተክርስቲያን ጥላ ውስጥ መኖር ከዚህ ከሚመጣው ዓለም ጥፋት መዳኛ ትልቁ መርከብ በቤተክርስቲያን ጥላ ውስጥ እንድንገባ ነው። ከባፋ ያለን በተለያየ ምክንያት የወጣን በቤተክርስቲያን ጥላ ውስጥ በጽናት እንድንቆም ነው አደራ የምንለው። ስለዚህ በአገልግሎት ውስጥ ራስን መጥበድ በብዙ መልካም ፈተናዎች ማለፊያ ነው በየነው አደራ የምንለው። በትዳር ውስጥ የሚገጥመንን ፈተና መደናገጥ አይጠበቅብንም። ይጠበቃልን። ፈተናውም ተጻራሪ ሆኖ ጠላት ዲያብሎስ ፈታኝ ነው እንደተባለው ሊፈትን ብርቱ ሰልፍ ይዞ ይመጣል። ግን ፈተናውን የሚያሳልፉንን ቅዱሳንን ዋናውን ደግሞ መድኃኔዓለምን ተስፋ ማድረግ በሱ መታመንና ግልጽ ሆኖ ከጋብቻ ጋር ውይይት ማድረግ የገጠሙን ጉዳዮችን እንኳን ዋናው የትዳር ዓላማ ቀደምም እንዳልኩት አብሮ በቅድስና ውስጥ መኖርና መንግስቱ ጳውሎስም ስለሆነ እሱን ዓላማ አድርገን ከኖርን እንደው ልጅ ማጣትም ቢሆን በኢኮኖሚነት መፈተን እንኳን የገንዘብ እጦት አጥሮ ቢኖርም እንኳን ለጊዜዎች ናቸው የሚያልፉ ናቸው ብለን በጽናት መቆም በእውነት ይጠበቅብናል ብዬ ተስፋ አድርጋለሁ። የትዳር ህይወታቸውን ከእግዚአብሔር ጋር ሆኖ የጀመሩ ሰዎች ከእግዚአብሔር ጋር ያስቀጥሉ፣ ከእግዚአብሔር ጋር ይጨርሱ። ምክንያቱም የዚህ ዓለም ህይወት እግዚአብሔርን አጋዥ ካላደረጉት በጣም ከባድ ነው። ትዳር ራሱ የጽድቅ መንገድ ነው። መንግስተ ሰማያትን የምንወርስበት ነው። ዝም ብለን በዚህ ምድር ላይ ልጅ ወልደን ከዝሙት ለመጠበቅ ብቻ የምንለው ሳይሆን ያ ቤተሰብ ተያይዞ በፍቅር ኖሮ ፍጻሜው አምሮ መንግስተ ሰማያት የሚወርስበት ነው፣ የሚከብርበት ነው። እሱም ነው ደግሞ ምሳሌና አብርሃምና ሳራ እሱ ነው የሚያሳየን ማለት ነው። እና የጽድቅ ህይወት ነው ትዳር ራሱ የጽድቅ ህይወት ነው እንጂ የስጋ ፈቃድ መፈጸሚያ ብቻ ወይም ደግሞ ልጅ ለመውለድ ብቻ አይደለም። ልጅ ለምን እንወልዳለን? ልጅ አጽድቄው ለእግዚአብሔር ላስረክበው መንግስቱን ላወርሰው ነው። ትዳር የሚገባው ከዝሙት ፈተና ለመጠበቅ ነው። ከዝሙት ፈተና የምትጠበቂው ዝሙት ከመንግስተ ሰማያት ውጭ ስለሚያደርግ ነው። ዓላማው መንግስተ ሰማያት መውረስ ነው። ስለዚህ ለመረዳዳት አንድ ብቻ ሲሆን ሰው ይሄ ዓለም እንዳይከብደው ነው። በኃጢአት በዝሙት እንዳይወድቅ በንጽህና እንዲኖር ተጠባብቆ እግዚአብሔር ስለፈቀደው ማለት ነው። ልጅ ደግሞ ተክቶ ለቤተ ክርስቲያን አገልጋይ የሚሆን ለሀገር የሚጠቅም ለመተካት ነው። ከነዚህ ዓላማ ውጪ ቤተ ክርስቲያን አታስተምረንም። እነዚህ ሶስቱ ተቀናጅተው መጨረሻቸው መንግስቱን ለመውረስ ነው እና ይህንን ታሳቢ ያደረገ እንቅስቃሴ በባልና ሚስቶች መካከል መደረግ አለበትና በመንፈሳዊ ህይወት የጀመራችሁ በቁርባን የተጀመረ በተክሊል የተጀመረ ህይወት በቁርባን የተጀመረ ህይወት እስከ መጨረሻ እግዚአብሔርን በጾም በጸሎት ሆነው ያንን እያስቀጠሉ ደጁን እየተማጸኑ ከቤቱ ሳይጠፉ የቅዱሳን አማላጅነት ሳይርቁ መጽናት አለባቸው። ባለመረዳት ባለማወቅ የቤተ ክርስቲያንን የትዳርን አስተምህሮ ባለማወቅ ደግሞ እንደዚህ በባህላዊም በዓለማዊ አሁን ባለው መሰረት እንትን ያሉ ሰዎች ደግሞ በተቻለ መጠን መጥተው ከካህናት እግር ስር ቁጭ ብለው የርትዕት ወይም ደግሞ ኦርቶዶክሳዊ ተዋህዶ የትዳር እንትን መዋቅሩ ምን ይመስላል የሚለውን ትምህርት በደንብ ወስደው ህይወታቸውን በቅዱስ ቁርባን በነሳና በቅዱስ ቁርባን እንዲቃኙ ከልጆቻቸው ጋር የቅዱስ ቁርባን ህይወት እንዲኖራቸውና መንፈሳዊ ህይወትን እንዲጀምሩ ነው ትልቁ ምክር የምሰጠው። ያላገቡ ደግሞ ራሳቸውን ይጠብቁ። እግዚአብሔር ፈቀደላቸው በድንግልና ያሉት ከአባቶቻችን ጋር እየተገናኙ እንደልባቸው ዓላማ ያው ወደዛ መስመር የሚሄዱ አሉ። የነዛን መስመር የሚያወራው ሌላ ይሆናል ማለት ነው። እኔ በትዳር ዓለም ያለሁት ግን እስከ ትዳር ዓለም እስከሚቆዩ እስከሚገቡ ድረስ
ራሳቸውን እንዲጠብቁ ቅድም ያልኩት ዋጋ ስለሚያስገኝ ድንግልና ማለት ነው። የራሷ ዋጋ አላት። በእግዚአብሔር ፊት ታሸልማለች። ቀልድ እንዳይመስላቸው። ዓለም ይስቅበታል። አሁን ዓለም እንደ ሞኝነት እየቆጠረ ነው። ራሷን ጠብቃ የምትኖር እህት እንደ ፋራ ነው የሚያስበው። ግን ይሄ ዓለም ነው የሚያየው። እኔ ግን ምሳሌ ወላዲተ አምላክ መብርሃን ናት። መብርሃን ስሟ ድንግል ነው። ቅዱሳን ደናግላን አሉ የሚከተሏትም ከኋሏ የሚከተሏት በእግዚአብሔር መንግስት ደናግላን ናቸው። ስለዚህ እንደነሱ እድሜ ዘመናችን እንኳን ድንግልና ሆኖ አልተባልንም። እኛ ለጥቂት ጊዜ ነው እግዚአብሔር እስኪሰጠን ድረስ የራሳችን አካል እስኪሰጠን ድረስ ነው ራሳችንን ጠብቀን የምንኖረውና ብዙ አልተጠየቅንምና አንዱ እግዚአብሔር ፍቅራችንን የምንገልጽበት ንጽህናችንን ክብረ ንጽህናችንን ጠብቀን እግዚአብሔር የራሳችን ሰው እስኪሰጠን ድረስ ጸንተን ጠብቅ። ዋጋ አለው። ደግሞ እኩል ደግሞ አይደለም ማለት እግዚአብሔር በንስሐ የሚቀበል አምላክ ነው አምናለሁ። ንስሐ ራሷ በንስሐ ህይወት የተመላለሰው ራሱ የክብር አክሊል አለው። ኃጢያቱን ስላሸነፈ የክብር አክሊል አለው። ግን ይሄኛው ግን ክብሩ ይበልጣል። ከክብር ይለያያል። እግዚአብሔር ሁላችንም በንስሐ አንድ ቢያደርገን እንኳን ከክብር ግን እንለያያለን። ምንድነው እዚህ ምድር ላይ መካከለኛ ታችኛ ላይ ምናም እንዳለው እዛም እንደ ተጋድሏችን ክብራችን ይለያያል እና በድንግልና ያሉት እንዲጠብቁ ጸንተው እግዚአብሔር የራሳቸው እስኪሰጣቸው ድረስ በጾም በጸሎት ከንስሐ አባቶቻችን ንስሐ አባት ይዘው እየተጠበቁ ቅዱስ ቁርባንን እየተቀበሉ እንዲጸኑ በትዳርም ውስጥ ሲገቡም የራሱ ክብር ስላለው ማለት ነው፣ ዋጋም ስላለው ማለት ነው።